እንደዚህ እህትሽ ስለሆነች አሳስቦሽ ሊሆን ይችላል። እንዳ ሄርሜላ ከነሱ ጋር ችግር ኖሮባት ምናምን አይደለም። እነሱ ናቸው ከሄርሜላ ጋር ችግር ያለባቸው። ስለዚህ ከነሱ ውጪ ማንንም የምጠረጥረው ሰው የለም እኮ አቤል። የምጠረጥረው ሰው እንዳለ እየነገርከኝ ነው አይደለ? ከነሱ ውጪ ማንንም ሊያረጋው ካልቻለ እሺ፣ አብርሃም መክሰስ ያልፈለገው ምናልባት ወንድሙ ነው። እሷም ደግሞ የልጁ እናት ልትሆን ትችላለች። በቃ በዚህ ምክንያት መክሰስ ካልፈለገ ችግር የለውም። በቃ እኔ ልክሰስ፣ እኔ አልፈርድበትም። በቃ በአብርሃም አቤል። ግን ከዚህ በላይ እኔ የእህቴን ጉዳት ማየት አልፈልግም። የሆነ ነገር እስከምትሆን ነው የምንጠብቀው። ለምንድነው ማንከሰው? እሺ ለምንድነው አንተ አትክሰስ፣ ማናችሁም አትክሰሱ። እኔ ለእህቴ እኔ ያለውላት የሆነ ነገር እስከምትሆን እስከምትጎዳ አልጠብቅም። ለዛ መክሰስ ካለብኝ ይከሳለሁ። እሺ ልክ ነሽ። ማለት ታሰበኝ ነገር ከመሬት ተነስተን አሁን እኛ እነሱን ብንከሳቸው ከመሬት ተነስተን እነሱን ብንከሳቸው ምናልባት ከአብርሃም እንደሚዝቱባት እኮ ያስታውቃሉ። እኔ አውቃለሁ። እየቀለዱም ብዙ ነገር እያፈይዙም ብዙ ነገር እያደረጉ እንደሆነ አውቃለሁ። ግን ደግሞ ምናልባት ከአብርሃም ጋር ተቀያይማ እኛ በማናቀው ነገር እኛ ባልገመትነው ነገር ከአብርሃም ጋር ተቀያይማ ተኮራርፋ ምናልባት ሌላ ሀገር ሄዳ ከሆነ ወይ ደግሞ ሌላ ነገር ተፈጥሮ ከሆነ ብዬ ነው እስካሁን ዝም ያልኩት። ወይ ቸኩለን እነሱን ከሰን ከአብርሃም ጋር መቀያየም ነው የሚሆነው። ገብቶሻል? አብርሃም ኤፍሬም ወንድሙ ነው። ሩታ ደግሞ ሚስቱ ነች፣ የልጁ እናት ነች፣ ሚስቱ የነበረች ሰው ነች። ለኔ ግን እነሱ ምንም አይደሉም አቤል። በቃ ከተቀየሙኝ አብርሃም አይክሰስ ይካለው፣ ከተቀየሙኝ እኔ ይቀየሙኝ። ሲጀመር ከነሱ ጋር ምንም ጉዳይ የለኝም አይደለ? እኔ መክሰስ ነው በቃ የምፈልገው። ቀጥታ በቃ የምትገምተው ሰው አለ አይደለ? እነሱ ናቸው ሊሆኑ ይችላል። ከነሱ ውጪ ደግሞ ማንንም ሊሆን አይችልም። አቤል አንተ ማታግዘኝ ከሆነ እኔ ራሴ ለምን አላግዘሽም? ካንቺ ጋር ላይ እየወጣው እየገባ ያለሁት ማርቲ ምን ሆነሽ ነው? የትኛውም ነገር እኮ እያሳለፍኩት ያለው ካንቺ ነው አይደል? ለምንድን ነው በጣም ማታገዘኝ ከሆነ ምናምን የምትይው? ገብቶሻል አይደል? እኔ የሚያስጨንቀኛል እኮ የእቴ መጥፋት። ግን ደግሞ አሁን ከአብርሃም ጋር ትጣላ ከአብርሃም ጋር ትኮራረፍ ምንም የምናውቀው ነገር የለም። ቴክስት እየላክንላት ነው፣ እየደወልንላት ነው፣ አታነሳም፣ ምንም አታረግም። ብዙ ነገር እየፈጠርን ነው አይደል? አብርሃም ሄርሜላ አንድ ሲም ነው ያላት። ስልኳን ደግሞ አጥፍታ ከማንም ጋር ሳትደዋወል ልትቆይ አትችልም እኮ። አሁን ይኸውልሽ ምን እንዳሉ ታውቂያለሽ? ሚኪያስም ሲደውልላት እኔም ስደውልላት ስልኳ ክፍት ነው። ገብቶሻል? እየጠራ ነው ማታነሳው። እኛ ስንደውል ምናልባት አንዳንድ ሰው ሲደውልላት ቢዚ ሆኖ ዝግ ሊመስልሽ ይችላል። ግን ደግሞ ብዙ ነገር እንትን እያደረግ ነው። ቴክስትም ይገባል፣ ብዙ ነገር እያደረግ ነው። ስለዚህ አሁን ከአብርሃም ጋር